የበረሃው አሸዋ እንደ እሳት በሚንቀለቀልበት ከነፋስ ፉጨቶች በማይሰማበት ከተፈጥረት እስካሁን የሰው ዘር ደርሶበት የሚያውቅ በማይመስለው የሳራ በረሃን ብርት አሸዋ የበላው የተረሳ ታላቅ ስርወ መንግስት ነበረ። የጥቁር ህዝቦች የኩሾች ታሪክ። ለዘመናት ሀገር አቋራጭ ነጋዴዎች ግመሎቻቸውን እየነዱ በበረሃው አሸዋ ላይ ሲጓዙ፣ ሀገር አሳሾች ለዘመናት በላዩ ላይ ሲሄዱና ሲመጡ ከስራቸው ስለተቀበረው ቤተ መንግስትና ዙፋን የነገስታትና ልዑላን ቅሪተ አካል የገዘፈ ታሪክና ገድል አያውቁም ነበር። የኩሽ ስርወ መንግስት። የኩሽ ስርወ መንግስት በዘመኑ ከግብፅ ፈርዖኖች መንግስት የላቀ በወርቅና እንቁ በተለበጡ ፒራሚዶች የተከበበ ገናና ንጉሶችና ልዕልቶች የሚፈራረቁበት የታላቅ ባህል ሃይማኖትና እውቀት መገኛ የሆኑት ታላላቅ ከተሞችን ያስተዳድር የነበረ ስርወ መንግስት ነበር። ይህ ገናና ስርወ መንግስት ለሺህ ዘመናት ያህል በጉያው ሸሽጎና ደብቆ ያቆየው የበረሃው አሸዋ ጊዜው ደርሶ ገለል ማለቱ ስለ ጥንታዊ መንግስት የማወቅ ዕድላችንን ከፈተልን እንጂ ከበረሃው ክፋት ሰው ዝር በማይልበት በዚህ በረሃ ስለነበረው የኩሽ መንግስትና ህዝብ የማወቅ ዕድል ባልነበረን ነበር። ከግብፅ ግርጌ በነበረችውና በወቅቱ ኑቢያ ተብላ በምትጠራው ግዛት ይኖሩ የነበሩ እነዚህ አፍሪካውያን የአባይ ውሃ አስተዳዳሪዎች የእውቀትና ንግድ ማዕከል የነበሩ ህዝቦች ነበሩ። ከክርስቶስ ልደት በፊት በ2500 ዓመተ ዓለም የነበሩት እነዚህ ህዝቦች በብረት በወርቅና በዝሆን ጥርስ ንግድ ስመገናና የነበሩ በስልጣኔም ሆነ በጦርነት አቻ የሌላቸው ህዝቦች ነበሩ። እንደውም በዘመኑ ግብፃውያን እነዚህ ህዝቦች ታሴቲ ወይንም የደጋን ሀገር ህዝቦች እያሉ ይጠሯቸው እንደነበር የታሪክ ድርሳናት ያሳያሉ። የደጋን ሀገር ህዝቦች የሚለውን ስያሜ የሰጧቸው በወቅቱ ለጦርነት የሚያገለግለውን ቀስት የማምረትም ሆነ በቀስት ጦርነት አቻ የሌላቸው መሆናቸውን ለመናገር ነበር። ይህ የኑቢያ ስርወ መንግስት ዝና 1000 ዓመት ያህል ገኖ የቆየ ከአፍሪካ ታላላቅ ታሪካዊ ክስተቶች ከዋና ዋናዎቹ ተርታ የሚመደብ ታሪክ ነው። የኩሽ ስርወ መንግስት ዝና በወቅቱ ከህንድ እስከ ቻይና የታወቀ ገድላቸው ዓለም የሚያወድሰውና ለሺህ ዓመታት የዘለቀ ቢሆንም ጎረቤቶቻቸው ግብፃውያን ቀን ጠብቀውና አድፍጠው ወረሯቸው። ለሺህ ዘመናት ሲገነባ የኖረው ስርወ መንግስቱም ሆነ ከተሞችና ቤተ መንግስቶች በግብፃውያን ወራሪዎች እጅ ወደቁ። የኩሽ ወርቅና የዝሆን ጥርስ ወደ ግብፅ መጋዙ ሳያንስ ህዝቦቹም ገባር እንዲሆኑ በግብፃውያን ተፈረደባቸው። ይህ የግብፃውያን ቀኝ ግዛት ኑቢያና የኩሽ ስርወ መንግስትን ካደቀቀ በኋላ ብዙም አልቀጠለም ማለት ይቻላል። የመንግስታቸው መፈራረስ፣ የከተሞቻቸው መንኮታኮት ቁጭት የፈጠረባቸው ኩሾች ውስጥ ለውስጥ መሰባሰብ፣ ኃይል ማከማቸትና በመጨረሻም ግብፃውያኑ ወደ መጡበት ማባረር ቻሉ። ማባረር ብቻም አይደለም፣ የግብፅን አጋማሽ ወደ ግዛታቸው ጠቅለው ማስተዳደር ጀመሩ። የጥቁሮቹ ፈርዖኖች መነሳት። ከክርስቶስ ልደት በፊት በ750 ዓመተ ዓለም አካባቢ መቀመጫቸውን በኔፓታ ያደረጉ የኩሽ ነገስታት ኃይላቸውን በማጠናከር ወደ ሰሜን የመስፋት እቅዳቸውን አጠናክረው ቀጠሉ። በወቅቱ ግብፅ በእርስ በርስ ጦርነት ተዳክማ ስለነበረ ለኩሾች ወረራ አልጋ ባልጋ ሆነላቸው። በተለይም ፒዬ በተሰኘው የጦር አዛዣቸው መሪነት የግብፅን ከተሞች አንድ በአንድ መቆጣጠር፣ በመጨረሻም ሙሉ ግብፅን መግዛት ጀመሩ። ይህም ዘመን የ25ኛው የግብፅ ዳይነስቲ ወይንም የጥቁር ፈርዖኖች ዘመን እየተባለ ይጠራል። ከዚህ ጀምሮ ለአንድ ክፍለ ዘመን ያህልም እነ ፒያ፣ ሻዋካና ተርቃሃን የመሳሰሉ የኩሽ ፈርዖኖች ግብፅን እየተፈራረቁ ገዟት። በግብፅ ቀኝ ግዛት ዘመን የወደመው የሀገራቸውን ቅርስና ባህልም መልሰው መገንባት፣ ሀገሪቷንም ማረጋጋት ቻሉ። የኩሽ ፈርዖኖች ግብፅን በማረጋጋታቸውና ባህላቸውንም እንዲያስፋፉ በማስቻላቸው ራሳቸውን የግብፅ ባህል ጠበቃ፣ የአማልክቶቻቸው አገልጋይና ወራሽ እንደሆኑ ይቆጥሩ ጀመር። እንዲህ ሲል የቆየው የኩሽ ነገስታት የግብፅ ቆይታ ቀኑ ደርሶ አሁንም በድጋሜ ከስልጣን ሊባረርና ወደ መጣበት ለመሸኘት በቃ። ከምስራቃዊ ግብፅ የተነሱ የብረት ጥሩር የሚለብሱና የግብፅን ስርወ መንግስት ወደ ቦታው የመመለስ ዓላማን የሰነቁ አሴራውያን የሚባሉ ግብፃውያን ጦረኞች በኩሾች ላይ የከፈቱትን ጦርነት የሚያስቆመው ታጣ። ከክርስቶስ ልደት በፊት በ660 ግድም የኩሽ ስርወ መንግስትን ከሀገራቸው ሙሉ ለሙሉ ለማስወጣት ቻሉ። ከጦሩ ክፋት የተነሳም የኩሾች ስደት ከቀድሞ ከተማቸው አልፎ እስከ ደቡብ መርዌ ደረሰ። በዚህችም ከተማም የኩሽ ስርወ መንግስት እንደ አዲስ መጠናከር ጀመረ። መርዌ ዘደዘርት ሜትሮፖሊስ በአባይ ወንዝና የበረሃው ነፋስ በፈጠረው እልፍ አላፍ የአሸዋ ጉብታዎች መሃል የምትገኘው መርዌ በስልጣን፣ በንግድ፣ በፈጠራ ስሟ ገናና ሆነ። በተለይ ከክርስቶስ ልደት በፊት በ600 እና በ350 መካከል
እንደርሱ ያለው ከተማ አልነበረም ማለት ይቻላል። በተለይ ከፍተኛ የሆነ የብረት ማዕድን ስለነበራት ከፍተኛ የኢንዱስትሪ እንቅስቃሴ የሚካሄድባት ከተማ ሆነች። ያላት ከፍተኛ የብረት ማዕድን አንጥረኞቿ አቻ የሌላቸው የጦር መሳሪያና ጌጣጌጥ ሰራተኞች እንዲሆኑ አስቻላቸው። የብረት ነክ ጦር መሳሪያዎች መገኛ መርዌ እንደሆነች ሁሉ ስሟ በመላው አፍሪካ ሮምና ህንድ ድረስ ገነነ። ሲራራ ነጋዴ በየቀኑ የሚጎበኛት፣ ወርቅ ቢሉ የዝሆን ጥርስ፣ ቅመማ ቅመም ቢሉ ጌጣጌጥ ንግድ የደራባት፣ ከሮምና ከህንድ ሳይቀር ነጋዴዎች የሚጎርፉባት ከተማ ሆነች። በዘመኗ ታላቅ የእውቀት የሃይማኖትና የስልጣኔ መዳረሻ የነበረችው መርዌ በታላላቅ ስነ ጽሁፎቿ በመቶዎች የሚቆጠሩ ነገስታትና ልዑላን መቀበሪያ በሆኑ ፒራሚዶቿ ድንቅ ከተማ ነበረች። በዘመኑ የነበሩ የኩሽ ህዝቦችን ታሪክ ለመሰነድና ለቤተ መንግስት ግልጋሎት የሚሰጥ ሜሮይክ የተሰኘ የስነ ጽሁፍ ቋንቋም ነበራቸው። ሙሉ ትርጓሜው ይታወቅ እንጂ በዚህ ታላቅ አፍሪካዊ የስነ ጽሁፍ ቋንቋ የተጻፉ የድንጋይ ላይ ጽሁፎች ዛሬ ድረስ በማስረጃነት ይገኛሉ። እንዲህ እያለ የኖረው የኩሽ ህዝብና ስርወ መንግስት ከዚህ ቀደም ይገጥመው ከነበረው አደጋ የተለየ ነገር ግን የስርወ መንግስቱን መዳከም የሚያመላክቱ አጋጣሚዎች መፈጠር ጀመሩ። አንዳች ወራሪ ኃይል ሳይመጣበት፣ አውዳሚ ጦርነት ወይም የተፈጥሮ አደጋ ሳይከሰት የኩሽ ስልጣኔና መንግስት ውድቀቱን ያፋጥነው ያዘ። ጊዜው ሲደርስ የማይከስም ነገር የለምና የበረሃዋ እንቁ መርዌም ድምቀቷን ጽልመት ይወርሰው ጀመር። ዛሬ እየተደረጉ ያሉ ጥናቶች እንደሚያሳዩት ለመርዌ መዳከም፣ ለስርወ መንግስቱ መንኮታኮት የተለያዩ ምክንያቶች ሲጠቀሱ ቢታይም በተለይ የበረሃው መስፋፋት፣ ታላላቅ የንግድ መስመሮች አቅጣጫ መቀየር፣ በተለይና በዋናነት የአክሱም ኪንግደም መስፋፋት ይጠቀሳሉ። በሳቅና ጨዋታ ያደምቁ የነበሩት የመርዌ መንደሮች፣ የወርቅና አልማዝ መሸጫ የነበሩት መደብሮች፣ ባህርና እንቁ በተንቆጠቆጡ ነገስታቶችና ልዑላን ሙሉ የነበሩ የቤተ መንግስት አዳራሾች ሆናቸውን መቅረት ጀመሩ። መርዌም ከነ ታሪኳ የበረሃ ሸዋ በላት። መርዌ አሁን መርዌና ታላቁ ስርወ መንግስት ለሺህ ዘመናት በአሸዋ ተበልተው ከእይታ ተደብቀው ኖረዋል። እንደ የትኛውም ታሪክ ለሁሉም ጊዜ እንዳለው ሁሉ የመርዌ ስም ዳግም እንዲነሳ እኛም እንዲህ እንድናወሳ ምክንያት የሆነው ክስተት የተፈጠረው በአጋጣሚ ነበር። ለበርካታ መቶ ዓመታት በሱዳን በረሃዎች የሚያቋርጡ ነጋዴዎችና አሳሾች በሚመላለሱበት በአሸዋማው በረሃ መሃል ብቅ ያሉ የፒራሚድ አናቶች መታየት መጀመራቸው የተደበቀውንና አሸዋ የበላውን የኩሽ ታሪክ ከተቀበረበት ፈልፍሎ የማውጣቱን በር ከፈተ። በ19ኛው መቶ ክፍለ ዘመን አርኪኦሎጂስቶች ያደረጉት ሰፊ ጥናት ተከትሎ ከ200 ያላነሱ ፒራሚዶች ከታላቋ መርዌ ፍርስራሾች ጋር ማግኘት ተቻለ። በመርዌ ዙሪያ የሚደረጉ ቁፋሮችና ምርምሮች አሁንም ቢኖሩም መርዌ ካሳለፈቻቸው የሺህ ዘመናት ገናናነት አንጻር በእጃችን የሚገኙ ሰነዶች ጥቂቶች ናቸው ማለት ይቻላል። ተጨማሪ ዶሴ፣ ተጨማሪ መረጃ ሲመጣ ዳግም ስሟን እንደምናነሳ ተስፋ እናደርግ። ቸርን ሰንብቱ።